ያልተመረጠ መንግስት ከቀይ ባህር አባሮናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ምክክሩ ታሪካዊ ድል ነው። ተፎካካሪ ፓርቲዎች ምክክር የለም፣ ስልጣን ማራዘሚያ ነው። ኢሃፓ የኢራን ሚሳኤልና የቀጠናው ስጋት። ታላቅ የምስራች! በመንግስት 30% ድርሻ በሚገነባው ዘመናዊ ንግድ ማዕከላችን ላይ ከ22 እና 32 ካሬ በተጨማሪ የ11 ካሬ አማራጮችን አካተናል። በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጠን እንገኛለን። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ፣ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት። ይህ ሁሉ በመሃል መርካቶ ተክለ ሃይማኖት ከተጨማሪ 15% ልዩ ቅናሽ ጋር ከታች ባለው ስልክ ቁጥር በመደወል ካሉን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የኢትዮጵያ ሀገራዊ ምክክር ጉባኤ ማስጀመሪያ መርሃ ግብር በዛሬው ዕለት መካሄድ ጀምሯል። ይህ ታሪካዊ መድረክ ኢትዮጵያ በህዝቦቿ መካከል በሚፈጠር ዘላቂ መግባባትና በጋራ ብሔራዊ ትርክት ላይ እንድትገነባ የሚያስችል ወሳኝና ታሪካዊ የሀገር ግንባታ ሂደት ነው። ከተጀመረው መርሃ ግብር ጎን ለጎን ጠቅላይ ሚኒስትር ዶክተር አብይ አህመድና ከፍተኛ የመንግስት የስራ ኃላፊዎች ከኢትዮጵያ ሀገራዊ ምክክር ኮሚሽን አመራሮች ጋር በመሆን የኮሚሽኑን የ4 ዓመት ጉዞ የሚያሳይ ልዩ ኤግዚቢሽን ጎብኝተዋል። ኤግዚቢሽኑ ኮሚሽኑ ከተቋቋመበት ጊዜ ጀምሮ ያለፈባቸውን ምዕራፎች፣ ያከናወናቸውን ዝግጅቶች፣ ያጋጠሙትን ተግዳሮቶችና የተመዘገቡ ዋና ዋና ስኬቶችን በስፋት የሚያሳይ መሆኑ ተገልጿል። የጉባኤው በይፋ መጀመር ኢትዮጵያ የውስጥ ችግሮቿን በራሷ ልጆች ውይይትና የጠረጴዛ ዙሪያ ንግግር ለመፍታት ለጀመረችው ጉዞ ትልቅ ምዕራፍ ነው። በተያያዘ ዜና እውነተኛ ምክክር ከሚነገሩ ቃላቶች ጀርባ ያሉ ስሜቶችን መረዳት መቻል ነው። በጥልቀት መደማመጥና የጋራ ጉዳይን መሰረት አድርጎ መነጋገር ይፈልጋል። ዜጎች በሀገር ጥቅም ጉዳይ በጋራ መቆም የሚችሉት ሀሳባቸው ዋጋ እንዳለው በማመን በነጻነት በመወያየት ጥያቄዎቻቸውን ሲያነሱ በሀገራቸው ጉዳይ ሀሳብ ሲያዋጡና ከመንግስት ጋር መተማመን ሲፈጠር ነው። የሀሳብ ግጭቶችን በምክክር ማቅረብ ካልተቻለና አለመግባባቶች በይደር የሚታለፉ ከሆነ በዜጎች መካከል ልዩነቶች እንዲፈጠሩ በማድረግ ለልጅ ልጅ የሚተላለፉ ቁርሾች የትውልድ ዕዳ እንዲሆኑ ያደርጋል። ምክክር ከትናንት የወረስነውን ስህተት የምናርምበት፣ የዛሬ ቁስላችንን የምንፈውስበት እንዲሁም የነገ ልጆቻችንን ከልዩነት ስጋት አውጥተን ሰላማዊ ኢትዮጵያን ማስረከብ የምንችልበት አይነተኛ መሳሪያ ነው። ሀገር በዜጎች ልብ ውስጥ ያለች፣ በሄዱበት ሁሉ ይዘዋት የሚዞሯት፣ ትተው የማይተዋት፣ ወጥተው የማትወጣላቸው የማንነታቸው መገለጫ ስትሆን ሀገር የምትሰራው በጋራ የማህበራዊ ኢኮኖሚያዊና ፖለቲካዊ አስተዋጽኦ እንደሆነ ይታመናል። ያልተዋሃደ ዜማ ቢረብሽ እንጂ ለመስማት ጥዑም እንደማይሆን ሁላ ኢትዮጵያም ተነጣጥሎ የሚያዜሙላትን ሳይሆን ከያንዳንዱ የተዋጣ በጋራ የተዋሃደ ስምምነት ያለው ዜማን ትሻለች። ኢትዮጵያውያን ለዘመናት በጋራ የዘመሩትን ያክል ስለ ሀገር በተናጠል የዘመሩበት አያሌ ጊዜያትም ነበሯት። እነዚህን የተናጠል ጩኸቶች በጋራ የተዋበ ዜማ ለመቀየር የሀገራዊ ምክክሩ በታሪክ አዲስ ክስተት መሆን ችሏል። አሁን ላይ የሀገራዊ ምክክር ኮሚሽን የጋራ የተዋበ ዜማ ለመፍጠር አጀንዳ ከማሰባሰብ ጀምሮ በርካታ ምዕራፎችን አልፎና በ8 ዋና ዋና አጀንዳዎች ላይ ለመምከር ተቀምጧል። ይህ ምክክር ያደረ ቁስልን በመፈወስ የነገዋን ኢትዮጵያ ብሩህ ተስፋ የሚተልምና የብልጽግና መሰረትን የሚያስቀምጥ ነው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በአሁኑ ወቅት በሀገሪቱ እየተካሄደ ያለው የብሔራዊ ምክክር ሂደት እውነተኛና ሁሉን አቀፍ ባለመሆኑ ሀገሪቱ ከገባችበት ዘርፈ ብዙ ቀውስ ሊያወጣት እንደማይችል ገልጿል። ፓርቲው ዛሬ ባወጣው ይፋዊ መግለጫ ምክክሩ የሀገርን ችግር ለመፍታት ሳይሆን የከሸፈውን የብልጽግና ፓርቲ ፖለቲካዊ ቅቡልነት ለማሳደስ የተዘጋጀ መሆኑን ጠቅሷል። በተያያዘ ዜና የነጻነት እኩልነት ፓርቲ የሀገራዊ ምክክሩ በይፋ መጀመር ታሪካዊ
ድል መሆኑን በመግለጽ ደስታውን ገልጿል። የሀገራዊ ምክክር ሂደቱ በይፋ መጀመሩን ተከትሎ ነጻነትና እኩልነት ፓርቲ የተሰማውን ታላቅ ደስታ በመግለጽ የመድረክ በኢትዮጵያ ዘላቂ ሰላምን ለማምጣት የፖለቲካ ልዩነቶችን ለማቀራረብና ጠንካራ አዲስ ማህበራዊ ውልን ለመመስረት ታሪካዊ እድል የሚፈጥር መሆኑን አስታውቋል። ፓርቲው በዛሬው ዕለት ባወጣው መግለጫ የሀሳብ ልዩነቶችን በኃይል የመፍታት የድሮ ባህልን በማስወገድ በውይይትና በድርድር የሚመራ ስርዓትን ለመገንባት መላው ህዝብና የፖለቲካ ልሂቃን ኃላፊነታቸውን እንዲወጡ ጥሪ አቅርቧል። ነጻነትና እኩልነት ፓርቲ ከምስረታው ጀምሮ ሁሉን አቀፍና አሳታፊ ሀገራዊ ምክክር እንዲካሄድ በተከታታይ ጥሪ ሲያቀርብ የቆየ መሆኑን አስታውሶ በተለይም መጋቢት ወር 2012 ዓ.ም የሀገራዊ ምክክርን ጽንሰ ሀሳብ በመቅረጽና ዝርዝር የውይይት ሰነድ በማዘጋጀት ለፖለቲካ ፓርቲዎች ለመንግስትና ለሌሎች ባለድርሻ አካላት ማቅረቡን ገልጿል። ላለፉት ዓመታት ፓርቲው በልዩ ትኩረት ሲሰራበትና ሲወተውተው የነበረው የመርሃ ግብር ዛሬ ላይ ከሀሳብ ወደ ተግባር በመሻገሩ ለመላው የፓርቲው አባላት አመራሮችና ለመላው የኢትዮጵያ ህዝብ እንኳን ደስ አላችሁ የሚል መልእክት አስተላልፏል። በኢትዮጵያ ለረጅም ዘመናት የዘለቁና አሁንም የቀጠሉ ግጭቶች በዘላቂነት ሊፈቱ የሚችሉት በምክክር በውይይት በድርድር ብቻ መሆኑን ያመላከተው የነጻነት እኩልነት ፓርቲ መግለጫ ሀገሪቱ ከጦርነት አዙሪትና ከአስከፊ ድህነት ተላቃ የፖለቲካ መረጋጋትና ልማት እንዲሰፍን የምክክር ትልቅ ፋይዳ እንዳለው አብራርቷል። ይህ ሂደት በፖለቲካ ኃይሎች መካከል ያለውን የሰፋ ልዩነት በማቀራረብ ከተለያዩ ጥቃቅን ጉዳዮች ይልቅ በሚያስማሙ በርካታ ሀገራዊ ጉዳዮች ላይ በጋራ በትብብር ለመስራት የተሻለ ምህዳርን እንደሚፈጥር ፓርቲው በጽኑ ያምናልም ብሏል። መግለጫው የታሪካዊ አጋጣሚ ፍሬያማ በሆኑ ውጤቶች እንዲጠናቀቅ ሁሉም ባለድርሻ አካላት በከፍተኛ የኃላፊነትና የተጠያቂነት ስሜት የድርሻቸውን እንዲወጡ የጠየቀው ነጻነትና እኩልነት ፓርቲ የዝግጅት ምዕራፉ ተጠናቆ ዋናው የምክክር ጉባኤ እንዲጀመር ላበረከቱት የመንግስት መንግስታዊ ያልሆኑ ድርጅቶች፣ የፖለቲካ ፓርቲዎችና ዓለም አቀፍ ተቋማት ምስጋናውን አቅርቧል። ዛሬ አንድ ተብሎ የተጀመረው የሀገራዊ ምክክር ሂደት ስኬታማ በማድረግ ነጻነት፣ እኩልነትና ፍትህ የሰፈነባት ጠንካራ ሀገርን ለመገንባትና አዲስ ማህበራዊ ውል ለመጻፍ ሁሉም ዜጋ ርብርብ እንዲያደርግ ፓርቲው በመግለጫው አሳስቧል። የኢትዮጵያን ቅርጫ የሚመኙ አሞሮች 1 ኪሎ ስጋ መውሰድ አይችሉም። ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገራዊ ምክክር ጉባኤ ላይ ታሪካዊ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ስትገነባ የማይታዩ ነገር ግን ስትጨቃጨቅ ብቻ ከያቅጣጫው የሚያንዣብቡ አሞራዎች በሀገር ጥቅምና ሉዓላዊነት ላይ የሚያደርሱትን ጣልቃ ገብነት በጥብቅ አስጠንቅቀዋል። ጠቅላይ ሚኒስትሩ የጠንባሮ አባቶች ተረትን በመጥቀስ ከብት ሲገዛ የማይሳተፉ ነገር ግን ሲታረድ በየአካባቢው የሚያንዣብቡ አሞራዎች የኢትዮጵያን ውስጣዊ ያለመግባባት ተጠቅመው የሀገርን ጥቅም ለመሸርሸር እንደሚሞክሩ አብራርተዋል። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ ከጉንደት እስከ ባድሜ ባሳለፈችው ታሪክ ሁሉ ውስጣዊ መቃቃር በተፈጠረ ቁጥር ጊዜ ጠብቀው ጣልቃ የሚገቡ ኃይሎች መኖራቸውን አስታውሰዋል። በተለይም ለሺህ ዓመታት የኢትዮጵያ ባለቤትነት የነበረውን ቀይ ባህር ያጣንበት አጋጣሚ ከውጭ ጥቃት ይልቅ በውስጥ ስንፍናና መከፋፈል የመጣ መሆኑን በማውሳት አሁን ላይ ያሉ ፕሮፓጋንዳዎች የዚህ እኩይ ተግባር መገለጫ መሆናቸውን ገልጸዋል። የኢትዮጵያ ሕዝብ አንድ ነገር ሊያውቅ ይገባል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በውስጣችን የሚነሱ ክርክሮች በሰለጠነ መንገድ በጠረጴዛ ዙሪያ መፍታት እንዳለባቸው አጽንኦት ሰጥተዋል። ከብቱን መርጠን የምንገዛው እኛ ነን፣ የቅርጫውን ባለቤት የምንወስነው እኛ ነን ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍቃዳችን ውጪ ማንም አካል የኢትዮጵያን ጥቅም በጉልበት መውሰድ እንደማይችል በግልጽ ተናግረዋል። ኢትዮጵያ በቀላሉ በማይበጠስ ገመድ የተሰራች ሀገር መሆኗን በማስታወስ የውጭ ኃይሎች በፕሮፓጋንዳ ሊያደናግሯት እንደሚችሉ መገመታቸው ከንቱ ምኞት መሆኑን ተናግረዋል። አያይዘውም የኢትዮጵያ ሕዝብ ታሪኩን በትክክለኛው መንገድ በመረዳት በጋራ ጥቅምና በአንድነት ላይ እንዲያተኩር ጥሪያቸውን አስተላልፈዋል። አሜሪካና ኢራን ጦርነቱን በስምምነት ለማቆም ተቃርበው የነበረ ቢሆንም ካለፈው ሳምንት ጀምሮ ከባድ የተኩስ ልውውጥ ውስጥ ገብተዋል። የተኩስ አቁሙ ሙሉ በሙሉ ፈርሷል ማለትም ይቻላል። ኢራን አንድ የአሜሪካ መርከብን በሆርሙዝ ሰርጥ መታ መጣሏን የገለጸች ሲሆን በባህሬንና ኩዌት በሚገኝ የአሜሪካ የጦር ቤዞች ላይ አዳሩን የሚሳኤል የድሮንና የክላስተር ቦምብ ጥቃት እንደ ዝናብ አዝንባበታለች። ባህሬን የሚገኘው የአሜሪካ የጦር ቤዝ ሙሉ
በሙሉ ማውደሟንም በወታደራዊ ቃል አቀባይዋ በኩል ይፋ አድርጋለች። የአሜሪካ ጥቃት በዚሁ ከቀጠለ በቀጠናው የሚገኙ ሀገራትን መሰረተ ልማት እንደምታወድምም ኢራን አስጠንቅቃለች። ታላቅ የምስራች! በመንግስት 30% ድርሻ በሚገነባው ዘመናዊ ንግድ ማዕከላችን ላይ ከ22 እና 32 ካሬ በተጨማሪ የ11 ካሬ አማራጮችን አካተናል። በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጠን እንገኛለን። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ፣ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመሃል መርካቶ ተክለ ሃይማኖት ከተጨማሪ 15% ልዩ ቅናሽ ጋር ከታች ባለው ስልክ ቁጥር በመደወል ካሉን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።